አሉነ አግባብ ስላሉነ ስም አልጠቅስም። ግን አንድ ታድሶ ነገር ታድሶ ነው አክቹአሊ እና ቴክስት አደረገልኝ። አኬ እስቲ ፈልጌ ነው ቁጥርህን ላክልኝ ምናምን። ኧረ በቅዱስ ሚካኤል ማይ ውርደት ነው ይሄ። እሱን በጣም መጠንቀቅ አለብን። አንዳንዶች እንደሚሉትም የሆነ ለምሳሌ አኪል አሁን እንደዚህ አይነት ሰዎች እንደዚህ ገፋቸው ምናምን የሚሉ ሰዎች አሉ። አንዳንድ ፕሮቴስታንት ወንድሞቶች ለእናንተ ክብር አለኝ። ብዙ ፕሮቴስታንት ወንድሞቶቻችን በጣም ምስኪኖች የዋዎች እንደሆነ አውቃለሁ። ኦፍኮርስ በተንኩል በጣም እንደታጨቁ ደግሞ እንዳሉ ሆነው ማለት ነው። እሱን ግልጽ ነው። ግን ምንድነው ዝም ብሎ እንደዚህ ግርግር በተነሳ ቁጥር በቃ ወደ ፕሮቴስታንት ሊሆን ምናምን የሚሉ አንዳንድ ሰዎች አሉ። ማለት የሚያውቁ የተወሰነ ሳስተምር የሚሰሙ ሰዎች አይ ፕሮቴስታንት እንኳን አይሆንም ይላሉ። ኦፍኮርስ ራሳቸው ፕሮቴስታንቶችም ሆነውና እንዲህ ያለ ነገር ባትናገሩ መልካም ነው። ማለት ግልጽ ነው። እኛ ዝም ብሎ የሆነ ሰው መቶ ስለተጨቃጨቀ የሚሆን የማይሆን ስምን ስለለጠፈኛ ላይ እገሌ እንደዚህ መናፍቅ ምናምን ስላለ ምንም ይሄ ነገር ሊገፋን አይችልም። ሜቁ ግልጽ እኮ ነው። ማለት አንድ ምንም ወይ በቅጡ ያን ያህል በስርዓት ያልተማረ ሰው ሊሆን ይችላል። ጉዳዩ ላይ ያላጠና ሊሆን ይችላል። ኦኬ ማንም ሰው ሊሆን ይችላል። ባይዚ መምህርም ይሁን በመምህር ስም የሚቀመጥ ምንም ይልባል። ግን ጉዳዩ ላይ ምንም በማያውቀው ነገር ተነስቶ መናፍቅ ምናምን እያለ ስም ሊለጥፍ ይችላል። ግን እንደዛ ስላደረገ ግን አንድ ሰው ብድግ ብለን እንደው በቃ እንዲህ ከተባልኩማ ብለን ላጥ ምንል አይደለም። እንደዛ የምንፈረጥጥ አይነት ሰዎች አይደለም። ያው እንደዚህ ግፍት ተደርጌ ማለት ነው። እንደዚህ እንደው ተገብቶ በቃ ወጣለን ለግ የጎረቤት ልጅ መስዬ በቤተ ክርስቲያን ውስጥ እንደዛ ለገብቼ ወጣ እንኳን ፕሮቴስታንት ሊሆን አልችልም። ይሄ ግልጽ ነው። ማለት ይሁን እንደዛ ቢሆን አይሆንም። ኦፍ ኮርስ እንደዛ ማንም ሊገፋኝ የሚችል እንደሌለ አስረግጬ ነው የምነግርህ። እንደዛ ማንም አያደርግም። ኦፍ ኮርስ ቤተክርስቲያኒቱ የሰው አይደለችም፣ የጌታ ናት። ሰዎች ያሉባት የጌታ ቤተክርስቲያን እንጂ ቤተክርስቲያኒቱ ራሱ የጌታ። ግን እንደዚህ የሚፈጠር ቢሆን ራሱ ሰው ጥንታዊና አብያተ ክርስቲያናትን አያይም እንዴ? ለምን ፕሮቴስታንት ማለት ፕሮቴስታንት የሚሆንበት ምን ምክንያት አለው? ለምሳሌ ታድሶች ተገፍተን ወጣን ትሩ የለ ተገፍታችሁ የምርም ስለተገፋችሁ ከሆነ የወጣችሁትና አስተምህሮ ላይ ግን ዋናው አስተምህሮ ላይ ችግር ከሌለባችሁ ለምንድነው ሌሎች ጥንታዊና አብያተ ክርስቲያናትን ለምሳሌ አላያችሁት? ስለዛ ውስጣችሁ የፕሮቴስታንታዊነት አለ። በቃ ግልጽ ነው። እሱ ነው ግልጥ የሚለው። ትንሽ ስትነካ እሱነት ይገለጣል። ስለዛ የሆነ ነገር ውስጥ ላይ የሆነ የተቀበረ ነገር ይኖራል ማለት ሳታስበው እኮ ነው። ሳታስበውም ሊሆን ይችላል። እና አንዳንድ ጊዜ ጸጋ የማስተማር የመዘመር ምናምን ጸጋ ከእግዚአብሔር ዘንድ ነው አይደለም? ከእግዚአብሔር ነው። አሁን እነዚህ በእኛ ክርስቲያን ውስጥ የነበሩ በፊት ማለት ነው በእኛ ክርስቲያን ውስጥ የነበሩ ሰዎች በፊት እንትን እዚህ ጋር አንቺ መክሊትሽ ማነው ትዜ ጋር ነው ይለኛል አንዱ። እስቲ ረፉ አትላኩልኝ እናንተ ተመጣጣችሁ። በዛ ወንድማችን ያው ካልመጣ እያለ ነው። በእግዚአብሔር ስም ተዛረኝ በጠፋውባቸው ሰሞኖች እኔ በጌታ አረ አንዳንድ ሰው እኮ እንደው እንትን አንድ ታድሶ ያው ኦፍ ኮርስ ስሙን አልጠቅስም አግባብ ስላልሆነ ስም አልጠቅስም። ግን አንድ ታድሶ ነገር ታድሶ ነው አክቹአሊ እና ቴክስት አደረገልኝ። አኬ እስቲ ፈልጌ ነው ቁጥርህን ላክልኝ ምናምን። ኧረ በቅዱስ ሚካኤል ማይ ውርደት ነው ይሄ። አንድ የሞተ ታድሶ በክርስቶስ ኧረ ሺን ጌታ አንተ ገና ለገና ራቃ ላክልኝ ተብሎ መተህ ስልክህን ላክና ኧረ በኢየሱስ እንደ እኔ አንዳንድ ሰው ግን እግዚአብሔርን በስመ አብ በጣም ስማ ይመቻችሁ። በጣም ነው የተናናቅነው። አሁን እሄድባችኋለሁ ታድሶች። አሁን መተና እናንተ ላይ ነው የምንሄደው ካሁን በኋላ። አይ ግን እነዚህ ከኛ ክርስቲያን የወጡ ወንድሞቻችን እዚህ ያሉ ያገለግሉ ነበር። እኔ በጣም ነበር የሚያስገርመኝ። አሁን ነው አክቹአሊ በጣም የሚያስገርመኝ። ያኔ ምኑን አውቀዋለሁ። ግን አሁን ላይ ግን ሳስበው ይሄ በየክፍለ ሀገር ምናምን በጣም ሩቅ ሀገር ምናምን እየሄዱ ሲሰብኩ ምናምን ነበር አይደል? እንግዲህ አሁን የወጡ ወንድሞቻችን እና ይሄ በጣም እኮ ነው የሚያስገርመው። ባይዚ ይሄ ያንን የሚያህል ርቀት ማለት በጣም ከአዲስ አበባ በጣም ከከተማው በጣም ሩቅ የሆኑ የሀገር የኢትዮጵያ ጠረፍ አይነት ቦታዎች እየሄዱ እኔ ራሴ አውቃለሁ ባይዚ እንደዛ እንደሚሄዱ እና እዛ ድረስ እየሄዱ በፒስታው በምን እየሄዱ አስቡት። ታዋቂ ናቸው በጣም
ታዋቂ ስለሆኑ ከተማ ላይ እርግጠኛ ሆኜ ላስተምር ቢሉ ሁሉም በደስታ ነው። በቃ እንደው አስተምሩ መባላቸው አይቀርም። ግን እነሱ እዛ ድረስ ሄደው ሲያስተምሩ ከነበረ ይሄ በጣም የሚያስገርም ነው። ምናልባትም የእግዚአብሔር ጸጋ ከእነርሱ ጋር ይኖር ነበር፣ ምናልባት ያኔ በፊት ማለት ነው። እና ግን የእግዚአብሔር ጸጋ ይወሰዳል ጋይስ፣ የእግዚአብሔር ጸጋ ይወሰዳል። እና አንድ ሰው የተቀበልነውን የእግዚአብሔርን ጸጋ በጣም በጥንቃቄ ካልያዝ ነው ልንነጠቅ ራሱ እንችላለን ብሎ ሲናገር ነበርና እያወራን ከኔ ጋር እና እሱ በጣም እውነት ነው። በጣም ይህን ነገር አንዴ በጣም ከተረዳ ነው በጣም የእግዚአብሔርን ጸጋ በፍርሃት አንደኛ በራሳችን ላይ እንዳንመካ ያደርጋል። የሚያስተምረውም የሚዘምረውም በእግዚአብሔር ጸጋ እንደሆነ ካወቀ አንደኛ አይመካም። እኔ እንዲህ ነኝ እኔ እንዲያ ነኝ እያለ ኩፍስ አይልም። ስለዛ ሀምብል ይሆናል። ከዛን ደግሞ እግዚአብሔር ስለሆነ የሰጠው ጸጋውን እርሱ ደግሞ እንዳይነሳው በትህትና ኃይልን ከእግዚአብሔር ብቻ እየተቀበለ ማገልገል ይጀምራል። ስለዛ ጸጋ ይነጠቃል። እና እነዛ ወንድሞቻችን አሁን ያንን ነገር ነው የሚገርም መዝሙር የዘመረው ሰው ሄዶ ግን ጭራሽ እንደዚህ አይነት መዝሙር ላይዘምር ይችላል። ልክ ኤርሳ ሲወጣ እግዚአብሔር ጸጋው ልክ ሲያነሳብህ ማለት እግዚአብሔርን በሚደንቅ ሁኔታ ያመሰግን የነበረው የአንደበት ግልብጥ ብሎ ክርስቲያኖችን ሲሳደብ የጌታን አካል ሲሳደብ የሚውሉ ብቻ ሊሆን ይችላል። ኦኬ ምናልባት በፊት ሰዎችን እያስተማረ የሰዎችን ልብ መግዛት የሚችል ወደ እግዚአብሔር እንዲቀርቡ ማድረግ የሚችል አይነት ሰው የሆነ ሰዓት ላይ ያቺ ጸጋው ተነጥቃ ጭራሹ ሲጮህ ቢውል ማንም ሰው በዛ ደረጃ የሚሰማው ሰው እንኳን ሊያጣ ይችላል። እና የእግዚአብሔርን ጸጋ በጥንቃቄ ነው መጠቀም፣ በየዋህነት በትህትና በጣም በትህትና የምርም ጸጋው ካለ የእግዚአብሔር ጸጋ ካለ ማለት ነው። የእግዚአብሔር ጸጋ ያ ነገር አንድ ሰው ሲዘምር የምርም የሚዘምረው ዝማሬ በእግዚአብሔር ጸጋ ከሆነ ማለት ነው። ሲያስተምር የሚያስተምረው የምርም በእግዚአብሔር ጸጋ ከሆነ እንደዛ መሆን አለበት። እና ኤኒዌይስ ትንሽ እኔ አንዳንዶችም እንደዚሁ አሁን እንግዲህ ተገፋን ብላችሁ የምትሄዱ ሰዎችም ፕሊዝ በጣም በተቻላችሁ አቅም የሆነ ሰው እንግዲህ ቤተክርስቲያን ውስጥ የሆነ በቃ ገፋኝ ብላችሁ ብቻ ቶሎ ውስጣችሁ ብሻ ይበል። ዝም ብድግ ብላችሁ ፕሊዝ አትሽፉ፣ እዚሁ ሁኑ። ብቻ ግን የእርሲያንን አስተምህሮ አታሳስቱ። በተአምር ሁሌም መጠንቀቅ ያለባችሁ ለሃይማኖት ወይም ለአስተምህሮ በቤተ ክርስቲያን ውስጥ ያለው አስተምህሮ ከጌታ የተቀበልነው ነው። ኦኬ ዋናው አስተምህሮ ማለት ነው። ስለዚህ እሱ ላይ በደንብ ጥንቃቄ አድርጉ። እዛ ላይ ከሰዓታችሁ አደገኛ ነው። አሁን አስቸጋሪ የሆነው ነገር ምንድነው? አስተምህሮ የምናስተምረው ሰዎች ራሳችን አስተምህሮ ላይ ብዙም ላናቅ እንችላለን። መተን ሰዎች ላይ የምንለማመድ ሰዎች ልኖር እንችላለን። እሱ በጣም አደገኛ በእግዚአብሔር እሱ በጣም አስቸጋሪ ነው። ያዕቆብ ለዛ ነው ከእናንተ ብዙዎች አስተማሪዎች አይሁኑ አለ። ጎርጎርዮስም ሲናገር ዘንዚናዙ ቴዎሎጂ ለሁሉም ሰው አይደለም አለ። ስነ መለኮት ነው ለሁሉም ሰዎች አይደለም። ምንድነው እዛ ኦሬሽኑ ላይ ነው እያስተማሩ ሰዎች ላይ ይለማመዳሉ ይላል። ኦሬሽኑ ላይ ማለት ነው። እና እዚሁ መጣ እያስተማርክ በእነሱ በሚማሩት ሰዎች ላይ መለማመድ አይቻልም። እና እያየ ነው አንዳንድ ጊዜ አንዳንድ ሰው ያስተምርና እዛው እያየ ነው በፊት ሲያስተምር የነበረውን ከትንሽ ቀናት በኋላ ሲረግሙት ያለ ያንን ያስተማሩን ትምህርት ይቀጥልና እንደዛ መሆን የለበትም ማለት ሁሉንም ነገር ጠንቅቃ አውቀህና ምናምን ላትባል ትችላለህ። ግን ቢያንስ ምን መደረግ አለበት? ቢያንስ ማለት ሁላችንም ይሄ ለእኔም ጭምር ለየትኛውም ሰው ነው። እሺ ቢያንስ የምንናገራቸው ነገሮች ላይ አባታዊ ማስረጃ እንዳለን እርግጠኛ ነው። የምንናገራቸው ነገሮች ላይ እሺ ሳወራ እንደዚህ እያልኩ ነው። አንድ ሰው ምንድነው እንደዚህ የምትለው እያለ ነው። ያላሰቡትን ማሳሰብኳቸው ይሄንን ላቆሙ ደግሞ ሁሉም ነገር ስለሚተረጎም አስቸጋሪ ነው። ሁሉም ነገር የሚተረጎም ሁሉም ነገር እና የምናስተምረውን ነገር አትሊስት እዛ ርዕስ ላይ ከአባቶች አንጻር እርግጠኛ ነው። ኦኬ ከአባቶች አንጻር እርግጠኛ ነው። አዲያ አስቸጋሪ ነው። እንስትና ሌላውን ሰው እናስታለን። ከዛ በኋላ እነዛ ሰዎች ልብ ውስጥ አንዴ ከተቀመጠ በኋላ እሱም ደግሞ ለማውጣት ደግሞ አይኔ የተቀበልኩት ይሄ ነው ይመጣል። እና እንደዚህ መከፋፈል እንዳይመጣ ሁሌም ይኸው መከፋፈል እንዳይመጣ ትልቁ ምርጡ ነገር የአባቶችን ኮንሰንሰስ ማየት ነው። በቃ አባቶች ምን አሉ የሚለውን አንዴ ካየ ከዛ ላይ አንተ ከአባቶች አይደል የተናገርከው ከዛን ጓደኛ አበበም ሲመጣ ከአባቶች ያስተምር ከአባቶች ካስተማረ በቃ ተመሳሳይ ነገር ይሰጣል። አክሊልም ጓደኛችሁ መጥቶ ወንድማችሁ መጥቶ ሲያስተምር ከአባቶች ከሰጠ ከራሱ ካልሰጠ እናንተ ከመዘዛችሁት ከአባቶች ስለሆነ የሚመዘው በቃ እርሱም ያንኑ ይሰጣል። ተመሳሳይ ይሆናል። ወጥ የሚሆነ ትምህርትን ለማስተማር አባቶችን ማወቅ አለብህ። አሊያ ግን በተለምዶ ያወቅከውን ወይም ደግሞ ዝም ብለህ እንደዚሁ አንተ አንበበ የመሰለህን
በተሰጠ በጣም አስቸጋሪ ነው። ከአባቶች ብሎ ደግሞ ሌላኛው ሰው ሲመጣ ደግሞ ይለያል። ያኔ ዝም መከፋፈል ያለ ያስመስላል። እና ጥቃቅን ነገሮች ናቸው በእርግጥ ብዙ ጊዜ እንትን የሚሉት እና እሱ ላይ ጥንቃቄ ማድረግ ያስፈልጋል ምናምን። በጣም ብዙ አወራሁባችሁ። እስቲ አክሊል ውሃ ይጠጣ። እሺ ሰው የዚህን ያህል ካለም በቂ ነው። ትምህርት ጉዳዮች ላይ ምንም አይነት ስህተት ሊሰራ ይችላል አይደል? አዎ ስህተት ሊሰራ ይችላል። ይሄ በተደጋጋሚ ነግሬያቸዋለሁ። አክሊል ስህተት ሊሰራ ይችላል እንዳልኳችሁ። በጣም እኔ በተደጋጋሚ ነገርኳችሁ። አይኑ በጣም አዝናለሁ፣ ግን በጣም የምጠነቀቀው ላስተምህሩ አለቀ። ለጌታ ቤተክርስቲያን ትልቅ ፍቅር ነው ያለኝ። ስለዛ በቤተክርስቲያን ውስጥ ለእግዚአብሔር ፍቅር ያለው ሰው ደግሞ ከእግዚአብሔር የተቀበለውን ነገር በጣም በእንክብካቤ ነው የሚይዘው። ኦኬ፣ በጣም የምታከብሩት የምትወዱት አንድ ሰው አንድን ነገር እስቲ ጠብቅልኝ ብሎ ቢሰጥህ እንዴት ነው ተንከባክበህ የምትጠብቅለት? በጣም የምትወደው ሰው፣ በጣም የምታከብረው ሰው ምንም ነገር እንዳይነካው ተንከባክበህ ትይዝለት የለም? ልክ እንደዛ ሁሉ እግዚአብሔር ለቤተ ክርስቲያን የሰጣት አስተምህሯል። ስለዛ እሱን እኔ በጣም በተቻለኝ አቅም ተንከባክቤ ነው የሚይዘው። ማለት ተንከባክቤ ነሴንስ የራሴን ነገር ላይ ሳልጨማምር እንደዛ ነው ለማድረግ የምሞክረው። ግን ያው ሰው ነህና ግን እንደዛም እየሞከርክ ግን ልትሳሳት ትችላለህ። ስለዛ ምሳሳት ከሆነ ምን እደረጋለሁ? ታረማለሁ፣ አዝናለሁ። እስካሁን ድረስ ስህተት አላገኘው። ይሄ ነገር ከአባቶች ትምህርት አንጻር ስህተት ነው የሚል ሰው ካለ የሚል መምህርም ካለ ካወራኝ እግዚአብሔር በሚያውቀው መጥቼ እነግራችኋለሁ። ያው እግዚአብሔር በሚያውቀው ጌታዬ ኢየሱስ ክርስቶስ እርሱ ምስክሬ ነው። እኔ መጥቼ እነግራችኋለሁ። አረ እዚህ ላይ ከአባቶች ትምህርት አንጻር እገሌ የሚባለው አባት እንደዚህ እገሌ የሚባለው ቅዱስ አባቶቻችን ከኔ ተቃርኖ ነው የታወሩት ብዬ አሳያችኋለሁ። እንደዛ ግን ለመሆን ያብቃው። አክቹሊ ያብቃው ስላችሁ እንደው በሆነ ያልኩኝ ሳይሆን ብቻ ይገኝ እንደዛ እንጂ ችግር የለውም። አሳያችኋለሁ። ከቤተ ክርስቲያን ትምህርት የተለየ ትምህርት አስተምሪማ ከሆነ ከመምህራን ጋር ምናምን አወራና ማለት ነው። ማለት ዝም ብሎ መጽሐፍ ቅዱስን የሆነ ሰው ያነብና ራሱ መጽሐፍ ቅዱስን በተረዳው መረዳት ይሄ እኮ እንዲህ ለማለት ነው ብሎ በሚመጣው እንደዛ አይደለም። እሱ ክርስቲያን አይደለም፣ ፕሮቴስታንታዊ ነው። መጽሐፍ ቅዱስን አንብበ ራስ በተረዳው ምናምን በሱ ልትመዘነኝ አትችልም። ማንም ሰው አይመዘነኝም በዛ ባይዚ። መጽሐፍ ቅዱስን አንብበ ከዛ እዚህ ላይ እንዲህ የሚል ጥቅስ አለ፣ ይሄ ማለት ደግሞ እንዲህ ለማለት ነው ብለህ ተርጉመህ በአንተ ተርጓሚ ማንም አይመዘነኝም። ማንንም አትመዝን። በእኔም ብቻ ሳይሆን የትኛውም እዚህ ጋር የተሰበሰበውን የክርስቲያን ሕዝብ በዓለማችን ላይ ያለውን የትኛውንም ክርስቲያን መመዘን አትችልም። መመዘን የምትችለው መጽሐፍ ቅዱስን አባቶች እንዴት ተረዱት፣ በቤተ ክርስቲያን ውስጥ እንዴት ነው የአስተምህሮ የመጣው በሚለው በዛ ነው የሚመዘነው። እሺ የሚመዘነው በዛ እንጂ አንድ ሰው መጽሐፍ ቅዱስ አንብቦ ለራሱ የተረዳው መረዳት እሱ ፕሮቴስታንታዊ ነው እንዴ? መጽሐፍ ቅዱስ ብቻን ታዲያ ምንድን ነው በከባዱ የዘረር ነው? ይህንን ትምህርት እንዲሁ ነው እንዴ ስንዘረው እኮ ምንድን ነው? ኧረ መጽሐፍ ቅዱስ ብቻ የሚለው ትምህርት ሰዎች የራሳቸውን መረዳት መመዘኛ አድርጎ ያስቀምጣሉ በሚለው እንዴ? እንደዛ እኮ ነው። ዋናው ሀሳብ እዛ ላይ የሚያተኩር እኮ ነው፣ እዛ ላይ የሚያጠነጠን ነው። እና ልክ እንደዛ ማለት ነው። ስለዛ ፕሮቴስታንታዊ እንዳንሆን በጣም መጠንቀቅ አለብን። ብዙ ሰዎች ከአባቶች አይደለም በቃ ዝም ብሎ መጽሐፍ ቅዱስ አንብበው ወይ በተለምዶ ያሉትን ወይ ደግሞ ከአባቶች ሳይሆን ከመጽሐፍ ቅዱስ ዝም ብሎ መጽሐፍ ቅዱስን ብቻ አንብበው ራሳቸው የተረዷትን መረዳት ይዘው እንዴ መጽሐፍ ቅዱስን አንተ የተረዳበት መረዳት መመዘኛ አይሆንም። ከአባቶች ጋር ከተስማማ የስ ጥሩ ነው። በቃ የአባቶችን ብለህ እሱ ጥሩ ነው። እንደዛ እናድርግ። ከዛ ውጭ ግን ልባችሁን እንግዲህ ላሸበር ነው ምናምን ሁላችሁንም እናዝናለን። ይቅርታ ሁላችሁም ይቅርታ እንጠይቃለን። ከአሁን በኋላ ማድረግ ቆይ ከኛ ሳይድ ያሉ ግን ድክመቶች አሉ። አንድ በጣም ይቅርታ ድክመቶች ግን ይኖራሉ። ስቲል የሃይማኖት ስህተት የአስተምህሮ ስህተት ምናምን እኔ እስካሁን ክርስቶስ በሚያውቀው ጭራሽ አላገኘውም። አለ የሚል ሰው ካለ እንዳልኳችሁ ነው አደርገዋለሁ። ቅድም ያልኳችሁ ግን ምናልባት ግን አሁን እንግዲህ ድክመት ይሆናል ብዬ ያሰብኩት ምንድነው አንዳንድ ጊዜ ምንድነው ክርስቲያኖች በእምነታቸው እንዲጸኑ ከሌላ ቤተ እምነት ያሉ ሰዎችም ወደ ክርስትና መምጣት ሲፈልጉ የሚያስፈልጋቸው ነገር አለ አይደለ? እንዲያምኑ የሚገደዱባቸው ምናምን ነገሮች እነሱ ላይ ነው አክቹዋሊ ብዙ ጊዜ ትኩረት የማደርገው እና እነሱን ለማስረዳት ሲባል የምንጠቀማቸው አንዳንድ ቃላት ምናምን ከሌሎች አብያተ ክርስቲያናት ጋር ያለን ልዩነት
እንደ ትልቅ ነገር እንኳን እንዳይታየን። አሁን ሁሌም በዚህ የሚቀጥል ይመስላችኋል? አይቀጥልም እኮ አይደለ? የሰው አስተሳሰብ ምናምን ከፍ እያለ ምናምን ይሄዳል። ሁሉንም የሚያይ ምናምን ትውልድ ነው እየመጣ የሚሄደው። የሆነ ዝም ብሎ የኢትዮጵያ ቤተክርስቲያን ብቻ ናት የጌታ ቤተክርስቲያን፣ ሌላ የጌታ ቤተክርስቲያን የለም ብሎ እኮ የሚኖር እኮ ህዝብ እኮ የለም። አሁን ትንሽ በቆየ ቁጥር አክቹዋሊ አሁንም እንደዛ የሚል አሁን ላይ አብዛኛው ሰው አይልም እንደዛ። አሁን ላይ ከትንሽ ጊዜ በኋላ ደግሞ በጣም ብዙ ጠያቂ፣ በጣም ብዙ አንባቢ ሰው ነው አይደል እየመጣ የሚሄደው። ኦኬ እዛ እንደዚህ ነው፣ እዛ ቤተክርስቲያን እዚህ ቤተክርስቲያን ደግሞ እንደዚህ፣ ይሄ እንዴት ተፈጠረ ምናምን ከአባቶች አንጻር ምናምን የሚል ሰው ሁሌም ይመጣል አይደል? መምጣትም አለበት፣ ጥሩ ነው። በምን መልኩ ነው እንደነዚህ አይነት ነገሮችን የምንመልሰው? እንደነዚህ አይነት ነገሮችን የምንመልስበት መንገድ አለ እና አይ ቲንክ አሁን ጊዜው ላይሆን ይችላል እና እንደነዚህ አይነት ነገሮች እንዳያስጨንቁን። አንዳንድ ጊዜ የአባቶችን ትምህርት ስታጠኑ ምናልባት እናንተ የሆነ ጉዳይ ላይ ከምታውቁት ልዩ ነገር ልታገኙ ትችላላችሁ። በአስተምህሮ አይደለም፣ በአስተምህሮ ምንም ልዩ ነገር አታገኝም። ጥምቀት ያድናል ብለህ የምታምነው አባቶችን ሄደህ ስገልጥ ጥምቀት ያድናል፣ ስገልጥ ጥምቀት ያድናል። ምንም ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለህ የምታምነው የአባቶች ትምህርት ስገልጥ የጌታ ስጋና ደም ነው፣ ስገልጥ የጌታ ስጋና፣ ምንም ልዩነት አታገኝም። ስላሴ ላይ፣ ስጋዌ ላይ፣ ትንሣኤ ሙታን ላይ፣ ነገረ ቤተ ክርስቲያን ላይ፣ የቅዱሳን ምልጃ ላይ ቅዱሳን ይማልዳሉ የሚለው ምንም ችግር የለም። ይሄ ግልጽ ነው። ግን አንዳንድ ጉዳዮች ላይ እንዲህ ብዬ አሁን አላንሳላችሁና ግን የሆነ ስትገልጥ አይተው ሊያስደነግጠ የሚችል ነገር ሊገጥም ይችላል። እኔ እንደዛ አጋጥሞኝ ያውቃል ከዚህ በፊት እንዳልኳችሁ ክርስትናዬን ነው ራሱን ክርስትና ጥያቄ ምልክት ውስጥ ሊከተትኩት። አስቡት ማለት አንድ ምንም አሁን ያየሁት ነገር ያስደነገጠኝ ነገር እውነት ቢሆን ራሱ ምንም ለውጥ የማያመጣ ነገር ግን በሰዓቱ በቃ እኔ ከነበረኝ ነገር አንጻር በቃ በስመ አብ ክርስቶስን ነው የምላችሁ እንዴት ልተኛ እና በፊት ነው ያው 7 ዓመት አካባቢ 6 ዓመት እንደመጣሁ አካባቢ 6 ዓመት ምናምን አካባቢ እና ሳይሆን አስደነገጠኝ። ኧረ በቅዱስ ሚካኤል እንዴት ልተኛ ክርስትና ራሱ ውሸት ነው ማለት ነው አልኩኝ። ሰው እንደዚህ ሊያስብ ይችላል። ስለዚህ አሁንም የኔ ሀሳብ ምንድን ነው? ምናልባት አሁን እንደኔ ልክ እንደዛ የሚሆኑ ሰዎች ደግሞ በእግዚአብሔር ስም ራሱ ነው እኔ እንደዛ የሆንኩበትን ከሆነ ሰዓት በኋላ ከ2-3 ዓመት በኋላ አንዲት ጓደኛዬ ቴሌግራም ላይ ማለት ነው ይህም ነገር ተነስቶ ኧረ መተኛት አቃተኝ አለችኝ። ይህን ነገር ከአንድ ፕሮቴስታንት ወንድሜ ጋር እያወራሁኝ ይህ ነገር ተነሳ እና አጋጣሚ በፕሮቴስታንት ወንድማችን ግሩፕ ላይ ማለት ነው እና እንዴት ልተኛ አለች። መተኛት አልቻልኩም አለች። ቆይ አንዴ እንትን መጣብኝ። እሺ ቻርጅ ነሳካው እና መተኛት አቃተኝ አለች። እሷም እግዚአብሔር ምስክሬ ነው። እሺ እንደዛ አለችኝ እና ያን እኔ ስሜቱን ስለማውቀው እዛ ደወልኩላት እና እኔ በጣም ለብዙ ሰዓት አወራን። በጣም ከመሸ በኋላ ይሁን በጣም ምሽት ላይ ነበር ትዝ ይለኛል። ግቢ ውስጥ ወደዚህ ወደዛ እያልኩ ሰው እና በጣም አንዳንዴ አስቸጋሪ ነው እንደዚህ አይነት ነገሮች እንዳይፈጠሩ። ዝም ብሎ ሰምቶ ደንግጦ ዝም ብሎ ብርግግ ብሎ እንዳይል አሁን ልክ እንደዚህ ነገር ሲሰማ ኦኬ በቃ ኦርቶዶክስ ስህተት ናት ማለት ነው ምናምን የሚል ስሜት እንዳይኖረው ምናምን አንዳንድ ጊዜ የሆነ እናንተ ምናልባት ያለመዳችሁትን ነገር የሆነች ነገር ጣል ላደርግ እችላለሁ። ሳደርግ በዚህ ምክንያት ነው። ግን እሱ አንዳንድ ጊዜ አስቸጋሪ ነው እንዳየሁት ከሆነ ማለት የሆነ የተለያየ አይነት ሰው ነው የሚመጣው እና ጭራሽ እንዳይደነግጥ ብለህ የምትነግረው ሊያስደነግጠው ይችላል። እንዳይደነግጥ ብለህ ነግረው ግን ልታስደነግጠው ትችላለህ። እና እሱ ምናልባት ድክመት ሊሆን ይችላል። እንዳይደነግጥ ብለህ አስበህ ነግረው ግን ክርስቲያን ወንድም እህቶችን ልታስደነግጥ እሱ ባይሆን ያሳዝናል። ያው ትንሽ በስሱ ደንግጠው በዚህ ከዛ በኋላ ቢሻሻሉ ይሻላል ምናምን ብዬ አስቤ ነው የማደርገው። ግን ለመደንገጣቸው ምክንያት መሆን እሱ አስቸጋሪ ነው፣ ጥሩ አይደለም። እና ከዛ ውጭ ምን አለ? ከዛ ውጭ ምንም ያለ በጣም ምንም በቃ ንጹህ ነን ተላል አውቄ ነው። ያው ችግሮች ይኖራሉ እና እሱን እያየን በየጊዜው እሱን እያስተካከሉ መሄድ ግን ከምንም በላይ ግን አስተምህሩ ላይ በጣም መጠንቀቅ ያስፈልጋል። እና ይሄ አገልግሎት ከዚህ በፊትም ካልኳችሁ አላውቅም እኔ የማምነው ማለት ነው ይሄ መማማራችን ክርስቲያን ወንድም እህቶች እየተሰባሰብን መማማራችን ምናምን በእግዚአብሔር ጸጋ በእናንተ ጸሎትና በእግዚአብሔር ጸጋና ምሕረት ቸርነት ብቻ የሚሆን ነው ብዬ አምናለሁ። እኔ እስካሁን እስካየሁት አይ ነው ምንም አሁን እንደዚህ አዋቂ ነን እኛ አይደለንም።
ኧረ አክሊል ማንም አይደርስበት ምናምን እንዳትሉ በቅዱስ ሚካኤል። እንደዛ ነን እንደኛ ሲጀመር አይደለም። ብዙ እውቀቱም የለንም። ትንሽ የምናውቃትን ግን ከአባቶች አመሳክረን እርግጠኛ የሆንባትን መተን ከክርስቲያን ወንድሞቻችን ጋር ለማውራት በጣም የምንጓጓ ምን አይነት ሰዎች ነን። እና እግዚአብሔር ደግሞ ጌታ እሺ ኦኬ ተመልሻለሁ መሰለኝ። እና ስልኬ ጋለች ያቺኛዋ ስልክ ማለት ትንሿ ስልክ አለኝ። ስልክ እንዳልኳችሁ አለኝ፣ ግን ለኔትወርኩ ሲባል ሳፋሪ ላይ አድርጌ በዚህ በትንሿ ገብቼ ነበር እና ማልማ ላይ ትገላለች። ይመቻት። እሺ ሰው እንደዛ ነው። ምን እያወራሁ እንደነበረ ራሱ ቢጠፋብኝ ለማንኛውም አዎ ይሄ እርስ በርስ ክርስቲያን ወንድሞች እዚህ ጋር እየተሰባሰበ መማማራችን ምናምን በእግዚአብሔር ጸጋና ምሕረት እና በእናንተ ጸሎት ነውና የእግዚአብሔር ጸጋ ይለየን፣ የእናንተ ጸሎት ምናምን አትለየን። የእናንተ ጸሎት በፍጹም መለየት የለበትም። እሺ ለሁላችንም። እዚህ ጋር አስተማሪና ተማሪ አለ፣ በእኛ አሁን መካከል የለም። አንዳንድ ሰዎች የገሌ ተከታይ የገሌ ምናምን የሚሉት ነገር አለ፣ ግን በመካከላችን አይደለም አንዱ የአንዱ ተከታይ ሊሆን ይቅርና አንዱ አስተማሪ አንዱ ተማሪ እንኳን ያን ያህል አይደለም። በቃ እርስ በርስ የምንማማር አይነት ተመሳሳይ ሁኔታ ላይ ያለን ኦኬ፣ በዓለም ውስጥ ያለን በጣም ንስሐ ምናምን የሚያስፈልገን በጣም ክርስቶስ በህይወታችን ውስጥ የሚያስፈልገን እግዚአብሔርን መናፈቅ እግዚአብሔርን ተስፋ ማድረግ የሚያስፈልገን አይነት ሰዎች ነው እየተሰባሰብ ነው እና በቃ ተሰባስበን ዝም ብለን እንደው የምንማማርባት ናት። ኦኬ የምንማማርበት ነው እንጂ አንዱ መምህር አንዱ ተማሪ ምናምን አይነት እንኳን አይደለም። እንደዛ እንኳን አይደለም። ስለዚህ ይሄ ደግሞ በደንብ እንደው እግዚአብሔር በደንብ እንዲጠቀምበት በጣም የእግዚአብሔር ፍቅሩ በጣም ትልቅ መሆኑን የምታውቁት በዚህ ነው ጋይስ። በምን አሁን እስቲ እንደው በክርስቶስ አሁን እዚህ አሁን ክርስቶስ አሁን በዚህ አሁን ስንታይ ራሱ ምናችን ነው? እስቲ ያው ደህና ሰው እኮ የሚመስል ነገር የለንም፣ ግን አየህ ግን ቀላል የሆነውን ነገር ክርስቶስ ይጠቀምበታል፣ እግዚአብሔር ይጠቀምበታል። ከተጠቀምበት ሰየው ነው። ይሄ እሱ እኛን መውደዱን የሚያሳይ ነው እና ከወደደንና ይህን ነገር የሚጠቀምበት ከሆነ እሰይ ማለት በቃ ይሄ ለአንደኛ ማመስገን ጌታ ይህንን ስለሰጠን እናመሰግንሃለን ልንለው ይገባል። እና ያ የሆነ ስትታይ ምናምን በቃ አንዳንድ ሰው ባይዜ እንደዛ ነው። ብዙ ጊዜ ኮፍያ አደርግ የለም። እሺ እዚህ ስመጣ በጣም እዳፈራለሁ፣ አላረግም። ኮፍያዬን መነጽሬን ምናምን አድርጌ መነጽር አክቹዋሊ የብርሃን አሁን ራሱ ማድረግ ነበረብኝ እና እንደዛ ምናምን ስትታይ ማለት ምንም ደህና ነገር አይታይም። ሸሚዝን ምናምን ለብሰህ ፏ ብለህ ትወጣለህ። ከዛን እነዚህ አሁን ይሄን የሚያስተምሩ ምናምን ይሄ ነው የሚማማሩ ምናምን ይሄ ነው ስለ ክርስቶስ የሚያወራው ምናምን አይነት ነገር እንደዛ ያለ ባይዚ አንዳንድ ሰው እንትን ውስጥ ከአንድ ሰው ጋር እያወራሁ ከሆነ ልጆች ጋር እና በቃ ለነሱ ነጠላ ምናምን ለብሶ ኢቨን መንገድ ላይ እኮ ነው ማለት በቃ እንደዛ ሲሆን ነው ደስ የሚላቸውና ጥሩ ነው። ግን እኔ ምንድነው ማስበው በቃ ሰው በደንብ ቀላል ቢሆን ሲምፕል ሆኖ ነጠላ ከባድ ያደርጋል ያልኩኝ አይደለም፣ ግን በቃ ቀለል አድርጎ እየተጫወተ ምን እያለም ግን ቢያንስ ልቡ ላይ ግን ክርስቶስን ይናፍቅ እና እንደዛ እንድንሆን ክርስቶስን እንዲናፍቅ ክርስቶስ በልቡ ያለለት ሰው ክፋት በልቡ የሌለበት ሰው አስበው ወደዚህ ወደዛ እያለ እየተጫወተ እየሳቀ እየተቃለደ ምናምን ግን ውስጡ ክፋት ከሌለ ልቡ ንጹህ ከሆነ እርሱ እግዚአብሔርን ያየዋል። ልበ ንጹሐን ብፁዓን ናቸው አለ። እንደዛ ነው ጌታችን ኢየሱስ ክርስቶስ በአንቀጸ ብፁዓን ላይ ሲናገር ልባቸው ንጹህ የሆነ ብፁዓን ናቸው እግዚአብሔርን ያያሉና። ልብሳቸው ንጹህ የሆነ ነው አይደል? እሺ ልብሳቸው የሆነ ነገር ስለተከናነቡም ነው አይደለም። እሱ ያስፈልጋል፣ ያው ቸርች ስንሄድ በተለይ ግን ልባችን በጣም እሱ ላይ መስራት አለብን። ልባቸው ንጹህ የሆነ እነርሱ ብፁዓን ናቸው እግዚአብሔርን ያያሉና። ስለዚህ ሰው እግዚአብሔርን የሚያየው በአይነ ልቦናው በልቦናው አይን ነው። የልቦናው አይን የሚበራው ደግሞ የልቦናው አይን እግዚአብሔርን የሚያየው ደግሞ ልቡ ቆሻሻ ከሆነ አያሳየውም። ልቡ ንጹህ ሲሆን ግን እግዚአብሔርን ያያል። ልቡ ንጹህ የሆነለት ብፁዕ ነው እርሱ እግዚአብሔርን ያያልና። ግን ልባችን ቆሻሻውን የፈለግከውን ልብስ ብትደራረብና የፈለግከውን ነጠላ የፈለግከውን እግዚአብሔርን አናየውም። ስለዚህ ሲምፕል ሆኖ ቀላል ሆኖ ከወንድሞቹ ጋር ከእህቶቹ ጋር የሚጫወት ምናምን የሚቃል ተባለኩ፣ ግን ልቡ ላይ ግን የነገሰው ክርስቶስ ከሆነ እሰየው እና እንደዛ መሆን አለብን። አሁን ነን እያልኩኝ እኮ አይደለም፣ እንደዛ አይደለም። ግን እሱ ግን ፍላጎቱ ግን አለኝ። እናንተ የላችሁም ጋይስ፣ ፍላጎቱ የላችሁም ክርስቶስ በልባችሁ ውስጥ እንዲነግስ
እንግዲህ እንደዛ አስባለሁ እኔ። እንግዲህ እንደዚህ አይነት እንትን ያለኝ ፍላጎት ነው ያለኝ እና ተመሳይ ፍላጎት ነው ያለን እዚህ ጋር ተሰባሰብን። ስለዛ እንደዛ ከሆነ በቃ በልባችን ክርስቶስን እንድንይዘው እርሱን እንድንናፍቀው ጋይስ፣ ተስፋችን እርሱ ብቻ ነው። የሆነ ሰውን አይታችሁ ምናምን እንደዚሁ ባለፈው የሆነ ሰፈር አካባቢ ልክ ሳልፍ በእግር እየሄድኩኝ ነበረ ከአንድ ቦታ ወደ አንድ ቦታ እዛችሁ ቅርብ ቅርብ እየሄድኩኝ ምንድን ነው ልነሳ ጋይስ ከፓንዳው ጋር አብረ የሆነ ነገር እሺ እየሄድኩኝ የሆነች ቤት አለፈች እና ተመልሶ ወደኋላ መጣና አኬ ምናምን ነገር አሉ የሆኑ እህቶች ከኋላ ነበር ሲሆኑት ምናልባት እዚህ ውስጥ እያያችሁ ከሆናችሁ ቆነጃጅት አጭር ቀሚስ ምናምን ነገር ነው ያደርጉት ማለት በጣም አጭር ልብስ የሆነ ሰውላቸውን የተወሰነ ሪቪል ያለ ይገልጣል እና ተመለስልን እንጂ ምናምን ወዳለ ምናምን ነገር አሉና ኧረ በእግዚአብሔር ስም ማለት ባለፈው ከሲስ ጋር ፓርኪንግ የሚሰራ ሰው ማለት መኪና ፓርክ አድርገን ምናምን ስንወጣ ኧረ አልቀበላችሁ ምናምን ብሎ እንግዲህ ፓርኪንግ ማለት ነው እና ቶሎ ተመለስልን ምናምን የሚል ሰው አለ። ስለዛ በየቦታው ያለ ሰው ትምህርት ይከታተላል። ስለዛ የሚከታተል ከሆነ በየትኛውም ሁኔታ ላይ ያለ እንደዚህ አይነት ሰው አይታችሁ በፍጹም ማለት ይሄ ማንዶ ከእግዚአብሔር የራቀ ነው ትላለህ። ኧረ በእግዚአብሔር እንዳትል እንደው ሰውነቷን አሳይታለች ከእግዚአብሔር የራቀች ናት። በፍጹም እንደዛ እንድትለብስ እያበረታታው በፍጹም አይደለም። እንደዛ ብላችሁ እንዳታስቡ። ከዚህ ቀደምም ክርስቲያን እህቶችን ምናልባት በዕለት ተዕለት ህይወታችሁ እንደው ማነው ሱሪ የምትለብሱ ሰዎች ካላችሁ በአንድም በሌላ ምክንያት እንግዲህ እንደው ቀሚሱን ሳይሆን ሱሪውን እንግዲህ ካስበለጣችሁ በአንድ በሌላ ምክንያት ሱሪውን ያስበለጣችሁት ከጌታ ሳይሆን ከቀሚሱ ካስበለጣችሁና እንደው በቃ እሱን መልበስ ያለብኝ ካላችሁ በቃ እሺ ይሁንና እንደው ሰፋ ያለ ምናምን ሱሪውን ምናምን እየለበሳችሁ ግን እየሄዳችሁ ቁረቡ አልኩኝ እና ስትቆርቡ ሱሪ ለብሳችሁ ሄዳችሁ እንደማትቆርቡ ግልጽ ነው። በኢትዮጵያ ኤርሰም ሰዎች ይሳርልን ቀሚሳችሁ ምናምን ለብሳችሁ ነጠላችሁ ምናምን ሽፍንፍን ብላችሁ ፏ ብላችሁ ሄዳችሁ ቆርባችሁ ትመጣላችሁ። እና እንደዚህ ብዬ ስናገር ራሱ አክሊል ሱሪ ለብሳችሁ ሄዳችሁ ቆረቡና ነው ብሏል ተብሎ ሲወራ ነበር አይደል? እና አሁንም ቢሆን ለማንኛውም እኔ ለዛ አላልኩም። ኤኒዌይስ ቀስ በቀስ ግን እንድንበረታ አሁን ገና ለገና ሱሪ ለብሳለሁ ብላ ከቁርባን መቅራት አለባት? በፍጹም ሱሪ በተለብሽ በዕለት ተዕለት ህይወት ያልኩት አሁን ደግሞዋለሁ። አንቺ እንኳን ትረጂኛለሽ፣ ያው የሆኑ ሰዎች ናቸው ትንሽ የሚያጮሁት እንጂ እና በተለብሽም አይዞሽ በርቺ፣ ጌታ በነገር ሁሉ ይርዳሽ፣ ተቻለሽ አቅም ሂጂና ቁረቢ፣ ከቅዱስ ሚስጥር ፕሊስ ተካፈይ፣ ንስሐ ወደ ቅዱስ ቁርባን ንስሐ ግቢ፣ ወደ ቅዱስ ቁርባን ያሻል ነገር ሲኖር እያሻሻል ትይጃለሽ። ሌላ ጉዳይም ሱሪም ሌሎችም ጉዳዮችም ቀስ በቀስ እያሻሻልን እንሄዳለን። እንዴ ድክመቶች እኮ ይኖሩብናል። እችልም ያለ ቁርባን ኦኬ ጨርሰናል ምናምን። እስኪ ስንት ሰዓት ሆነ ግን በጌታ ስም በለው ለ5 ጉዳይ መጽሐፍ ቅዱስን በቃ ነገ ማንበባችን ነው መጽሐፍ ቅዱስን። ኤኒዌይስ ግን ቅድም እንዳልኳችሁ ቀስ በቀስ አንዴ ቀስ በቀስ የሚሻሻል ነገር ይኖራል። እሺ ቀስ በቀስ የሚሻሻል ነገር ይኖራል። ስለዛ የሆነ ሰዎችን የሆነ አጉል አደገኛ የሆነ ሸክም ሰዎች ላይ መጫን አስቸጋሪ ነው። ቀስ በቀስ እንዲሻሻሉ መፍቀድ አለብን። ቀስ በቀስ እንዲሻሻሉ መፍቀድ እና እንደዛ እናድርግ። እናንተ ሰዎች ሲምፕል ሆኖ ቀላል ሆኖ ስታያቸው ምናምን ግን አምላካቸው እግዚአብሔር ይሆንላቸው ሰዎች ይሆናሉና እሱ ጥሩ ነው እና እንደዛ ነው ምናምን ብዙ አወራሁኝ እና ብዙ ስላወራሁኝ መጽሐፍ ቅዱስ ነገ እናነባለን።